ቻው አቱቲ ሰላም ለሁላችሁም ማለት ነው። በጣሊያንኛ ያለ ነገር ጣሊያንኛ አልጠቀምም። ዛሬ የምንሰራው ፓስታ ነው። ብዙዎቻችን ደክሞን ቤታችን ገብተን ኩሽና ገብተን ረጅም ሰዓታት አሳልፈን ፓስታ መስራት አንፈልግም። አጭር ደቂቃ እንፈልጋለን። መላው እናጋለን። ይህ ብልህ ማዕድ ነው። ብልህ ማዕድ ምግብን በብልሃት የምንሰራበት የብሎች ስፍራ ነው። ከተከታተላችሁን ሁለቱንም አይነት ፓስታ እንሰራላችኋለን። አንደኛው በፊት በተለምዶ የምንሰራውን አይነት የፓስታ ስልስ ነው። አሁን ደግሞ የብልህ ማዕድ የፓስታ ስልስ ነው። አብረን እንከታተል። ታዲያ ለስራችን የሚሆን ፓስታ ያስፈልገናል። በርበሬ ለስልሳችን፣ ጨው ያስፈልገናል። በጣም ለጣዕሙ የሚረዳው ሮዝመሪ ነው። በጣም ወሳኝ ነው ለፓስታ፣ እሱ ያስፈልገናል። ሌላው ሽንኩርት ያስፈልገናል፣ ቲማቲም ያስፈልገናል፣ ቃሪያ ያስፈልገናል። እነዚህን በተለምዶ ለምንሰራው ፓስታ እንጠቀማቸዋለን። ሌላው ዘይት እንጠቀማለን። ይሄ ደግሞ የብልህ ማዕድ የሚጠቀመው የፓስታ ስልስ ቲማቲም ነው። ስልሱ ሳይሆን ቲማቲም ነው። የፓስታ የተፈጨ ቲማቲም በረዶ ቤት ውስጥ ገብቶ ረጅም ጊዜ መቆየት የሚችል ሆኖ የተዘጋጀ ነው። ይሄ ፈርፍረ ነው እንጠቀምበታለን ማለት ነው። ሌላው ደግሞ ሽንኩርት ነው። ይሄም በብዛት ተገዝቶ ተፈጭቶ ከዛ በኋላ በስሎ በረዶ ቤት የገባ ሽንኩርት ነው። ይሄ እጅግ በጣም ህይወታችን የሚያቀል ሲስተም ነው። ተጠቀሙት፣ ይጠቅማችኋል። ግድ የላችሁም። ይሄን እንጠቀማለን። እሺ አሁን ስራችንን እንጀምራለን። ምንጊዜም ውሃችን ከመጣድ ብንጀምር ስራችንን በጣም ያቀልልናል። እንግዲህ በ10 ደቂቃ ውስጥ የብልህ ማዕድን ፓስታ እንጨርሳለን ብለን እናስባለን። ከተከታተላችሁን በደንብ ይህን ሚስጥር በደንብ ታያላችሁ። እጅግ በጣም የጣፈጠ ቆንጆ ፓስታ እንሰራለን። መጀመሪያ የተለምዶውን አሰራር እናያለን። እንግዲህ አንደኛውን ፓስታ የምንሰራው ብዙ ጊዜ በተለምዶ ኩሽናችን ገብተን ሽንኩርታችንን ልጠን ቲማቲማችንን ከትፈን አይደለም የምናበስለው። ስለዚህ የመጀመሪያው ፕሮሰስ እሱ ነው ማለት ነው። ይሄኛው በተለምዶ ለምንሰራው ፓስታ የምንጠቀምበት የአሰራር ቴክኒክ ነው። ትንሽ ታይም የሚወስድብን ቴክኒክ ነው ማለት ነው። ሽንኩርታችንን ልጠን ጨርሰናል። አሁን ሽንኩርታችንን እንከትፋለን። ከትፈናል። ቀጥሎ ደግሞ ቲማቲም እንከትፋለን። በነገራችን ላይ አሁን ያንን የብልህ ማዕድን ስልስ አሰራር እንስራው ብንል እስካሁን ብዙ ስቴፕ ሄዱ ነበር፣ ግን ትንሽ አቫንስ እንስጠው ብለን ነው። ቲማቲማችንንም ሽንኩርታችንን እንደዚህ አዘጋጅተናል። አሁን ወደ ስራው እንሄዳለን ማለት ነው። ዛሬ ሶስቱም ሲሊንደር ይለኮሳል። ሁለት አይነት ስልስ እንሰራለን። አሁን ውሃችንን ፈልቷል። ውሃችን እዚህ ጋር እናደርግና ፓስታችንን እዚህኛው ጋር እንጥዳለን። ዛሬ እንግዲህ ሶስቱም ሲሊንደር ይለኮሳል። ሁለት አይነት የፓስታ ስልስ ስለምንሰራ ውሃችን ከፈላ በኋላ ፓስታችንን እንጨምራለን። ፓስታ በነገራችን ላይ በጣም አጭር ደቂቃ ነው የሚወስደው። ፓስታችን ላይ ጨው እንዲኖረው ፓስታችን ጨው እንጨምራለን። እንዳያያዝብን ከፈለግን ዘይት ትንሽ እናደርግበታለን። ያው እንዳያያዝ ነው ፓስታው። ሁለተኛ ደግሞ ፓስታ ስንቀቅል ብዙ ጊዜ በጣም እንትን ይላል፣ ቡክት ይልብናል። እንዳይልብን በጣም ተጠንቀቀን በቃ ትንሽ ደቂቃ ነው። በጣም በአጭር ደቂቃ ውስጥ ፓስታችንን ቀቅለን ማውጣት እንችላለን። አሁን ሁለቱንም መጥበሻ ጥለናል። ይሄኛውን ለብልህ ማዕድ ስልስ እንሰጠዋለን። ይሄኛውን ደግሞ በተለምዶ ለምንሰራው ፓስታ ስልስ እንሰጠዋለን። አሁን እንትኑን እንድታዩት ነው፣ የፍጥነቱን ሁኔታ እንድታዩት ነው። ምክንያቱም ፍጥነት በጣም ወሳኝ ነው። በዚህ ጊዜ ቶሎ መፍጠን አለብን። በፍጥነት ሰርተን በፍጥነት መመገብ አለብን፣ እንዳይሰለቸን። ምግብ መስራት ስናስብ ራሱ እንዳይሰለቸን ፈጣንና ጣዕም ያለው ምግብ ብንሰራ ጥሩ ነው። ትንሽ ነገር ነው የምናሻሽለው። በነገራችን ላይ ያን ያህል የተጋነነና ለውጥ ያለው ነገር ሳይሆን ትንሽ ነገር ነች፣ ግን ኢምፓክት አላት። ስለዚህ ሁለቱም ላይ ዘይታችንን እናድርግ። አንደኛውን እንግዲህ እናስቀድመው፣ የተለምዶውን እናስቀድመውና ከዛ የዚህኛው ደግሞ ሽንኩርት ጨመርበታል። የብልህ ማዕድ
ይሄ እንግዲህ በዚህ መልኩ እንደዚህ ሆነ። ኦልሬዲ የበሰለ ነው። እስከዛ ለዚህኛው ቲማቲማችን እናዘጋጃለን። አሁን ይሄ በደንብ ስለበሰለ ብዙ የሚያስቸግረን ነገር የለም። የዚህኛው ቲማቲም በዚህ መልኩ ፈቅፍቀን አድርገነዋል። እንግዲህ እንጨምርበታለን። እንግዲህ እንደምታዩት ነው። አሁን ፓስታችን ነው መብሰል አለመብሰሉ የምናውቀው። እንዲህ እናውጣውና አሁን ጥርስ ያዝ ነው ማድረግ ያለበት። እዚህ ጋር ውስጥ ላይ ነጭ ነገር ትታያለች እንደዚህ። እሷ ያው ያልበሰለችው ፓርት ነች ውስጥ ላይ እንደ ክር ነገር፣ ግን በጣም ጥርስ ያዝ ማድረግ አለበት። ይሄ ቡክት ብሎ መብሰል የለበትም። መለስ ያለ አበሳሰል ነው መብሰል ያለበት እንዳይጨመላለቅበት። ስለዚህ ቼክ እናደርገዋለን። እንደዚህ ትንሽ ይቀረዋል። ይሄውን ቁርጥ ነው የሚለው ተወሰነ መብሰል ይቀረዋል። እኔ እንዲምሰራላችሁ ልዩነቱን እንድታዩት ብዬ ነው። ይሄ ቲማቲም በስሎ ለስልስነት ለአቅመ ስልስነት እስኪበቃ ድረስ የሚወስደው ጊዜ በጣም ረጅም ጊዜ ነው። ይሄኛው አሁን ኦልሬዲ ሁለቱም የበሰሉ ስለሆኑ ሽንኩርቱም እንትኑ በርበሬ እናደርግበታለን። በርበሬ የተወሰነ እንደ ቴስታችን እንደ ፍላጎታችን። እንግዲህ ያው እንደምታዩት እንደ ፍላጎታችሁ ነው በርበሬ የምታደርጉበት። ፓስታው ሳይደርስ ስልሱም ወደ መድረሱ እየሄደ ነው። ይሄ ለልጆች ምሳ ስንቋጥር ራሱ በዚህ መልኩ ቶሎ ቶሎ ብንሰራላቸው ጠዋት ላይ አንቻኮልም። ቤታችንም ቢሆን ይሄኛውን ሌላ ቴክኒክ አለው። አንደኛው ቴክኒክ ምንድነው መሰላችሁ? እንትን ማድረግ ትችላላችሁ፣ መፈቅፈቅ ትችላላችሁ። አሁን ይሄ የድሮ አሰራር ነው። መክተፍ ከትፋችሁ ምናምን ነው የምትጠቀሙት አይደል? ግን ፍቅፍቅ አድርጋችሁ በመፈቅፈቂያው ብታደርጉት ከዚህኛው ደግሞ የሚወስደው ሰዓት የተሻለ ሰዓት ይሆናል። ይሄን በጣም ብዙ ማቁላላት አይጠበቅብንም። ሽንኩርቱም ቲማቲሙ የበሰለ ነው። በርበሬው የተወሰነ አቁላልተ ነው። ከዛ በኋላ ቅመማችንን ጨምረን ማውጣት ነው የሚሆነው። ይሄ ፓስታ አሁን ይሄ ፓስታ በቅቶታል። እናውጣዋለን። ፓስታችንን ስናጠልድ የምናጠልበት ካጠለልን በኋላ ወዲያውኑ ቀዝቃዛ ውሃ መጨመር ይኖርብናል እላው ላይ ፓስታው ላይ፣ ምክንያቱም እንዳይያያዝብንና እዛው ሙቀቱ ደግሞ እዛው ስለሚያበስለው ቶሎ ብለን ቀዝቃዛ ውሃ እናደርግበታለን። ሁለተኛ አሁን ይሄን ደግሞ ስናበስል ውሃ ጠብ እያደረግን ማብሰል የለብንም። ምክንያቱም ውሃ ጠብ ካደረግንበት ቶሎ የመብሰል ቻንስ አይኖረውም። ስለዚህ ውሃ በዚህ ሌቭል ባናደርግበት ጥሩ ነው። እዚህኛው ላይ ግን በርበሬ ስለጨመርን ውሃ ጠብ ማድረግ እንችላለን። ውሃችን ደግሞ ፓስታውን ያጠለልንበትን ውሃ መጠቀም እንችላለን። የፓስታውን ውሃ ፓስታውን የቀቀልንበትን ውሃ ተጠቅመን የተወሰነች በዚህ መልኩ ጠብ አድርገን መስራት እንችላለን። አሁን ይሄ የፓስታ ሶስ አልቋል። በጣም ለፓስታ እመኑ ይሞክሩት። የተፈጨ ሮዝመሪን ወይም እርጥቡ ካላችሁ ክትፍ አድርጋችሁ ድቅቅ አድርጋችሁ ተጠቀሙና ሞክሩት። እጅግ በጣም ለፓስታው ትልቅ ጣዕም ይሰጠዋል። እና ጨው መጨረሻ ላይ መጨመር ያለብን ያው ጨው እንጨምራለን። ይሄ አሁን ስልስ አልቋል። ሮዝመሪን ለፓስታ በጣም ቆንጆ ነው። ለፍርፍርም ባለፈው ተጠቅመን አይታችሁታል። ለፍርፍርም እጅግ በጣም ያጣፍጣል። ፍርፍሩ ተጠቀሙት። ይሄ ስልስ ለአንድ ሰው በቂ ነው። አንድ ወንድ ላጤ ወይ ሴት ላጤ ከሆናችሁ በዚህ መልኩ በፍጥነት በ10 ደቂቃ ባልሞላ ጊዜ ውስጥ ወይም ከ10 እስከ 12 በሆነ ጊዜ ውስጥ መጨረስ እንችላለን። ይሄ እንደምታዩት ነው። እዚህ ሌቭል ላይ ነው ገና። ይሄኛው ደግሞ ስልሳችን አልቋል። ሲሊንደራችን እናጠፋለን። አሁን ፓስታችን ወደ ማቅረብ እንሄዳለን ማለት ነው። አሁን ፓስታችን እናቀርባለን። ያጠለልነውን ፓስታ ስልሳችንን ስልሳችን እንዲህ ከጨመርን በኋላ
ፍላጎት ካለን ቃሪያችንን ከላይ ጣል እናደርግበታለን። እንግዲህ በዚህ መልክ ፓስታችንን አዘጋጅተናል። በፈጠነ በጣፈጠ ሁኔታ ነው ያዘጋጀነው። ይሄንን አዋህደን መብላት ነው ማለት ነው። እሺ ቤተሰቦቻችን እንዴት አያችሁ? አሰራራችን ፈጣን ነው፣ በጣም ጣዕም ያለው ሲምፕል የሆነ ፓስታን የሰራ ነው። እንግዲህ ይህንን ፕሮግራም ከወደዳችሁ ቻናላችንን ከወደዳችሁት ሰብስክራይብ በማድረግ ልታግዙን ትችላላችሁ። እንዲሁም ላይክ አድርጉን። ለሌሎች እንዲደርስ ከፈለጋችሁ ሼር አድርጉላቸው፣ ኮሜንትም አድርጉን። አስተያየታችሁን ስጡንና ይሄ ቢቀነስ ይሄ ቢጨመር የምትሉትን ነገር በደንብ አስተያየታችሁን እንቀበላለን። እናመሰግናለን። ሌላ ጊዜ በሌላ ምግብ አዘጋጅተን እንመጣለን። ሰላም ሁኑ።